ናችሁ? ሰላም ናችሁ ወይ? ክብራትና ክብራን፣ ዛሬ እሁድ ነው። መደበኛ የቲክቶክ ላይ የፖለቲካ ቆይታ ይኖረኝ ነበር። ነገር ግን ለአድማጭ ተመልካቾቼ በቴዲ አዋሳ የቴሌግራም ቻናል ላይ ነገርኳቸውና ዛሬ ፕሮግራም አይኖረንም፣ መደበኛ የፖለቲካ ፕሮግራም አይኖረንም አልኳቸው። አብዛኞቹ በጣም ዲስአፖይንት ሆነዋል። ምን ሆነ ነው ባለቀ ሰዓት የምትነግረን ብለዋል። አንዳንዶቹ ደግሞ ባክ መጥፋት አታብዛ ብለውኛል። እኔ ግን ባለፈው ሳምንት እንደነገርኳቸው አልፎ አልፎ ከፖለቲካውም ወሬ መለስ ባለ መልኩ ወጣ እያለን አንዳንድ ቦታዎችን ማየት ይገባናል የሚል እምነት አለኝ። አሁን ይሄ ቀጥታ ወደ ስካርቦሮ ኢስት ኦፍ ቶሮንቶ ነው እየነዳ ያለሁት። ብዙ ጊዜ እዚህ አካባቢ የሚመጡ ሰዎች ሁለት ግራ መጋባቶች ይፈጠሩባቸዋል ይላል። በዚህ ጉዳይ ላይ ከመምጣቴ በፊት ለማየት የሞከርኩት ጽሁፍ አንደኛው እዚህ አካባቢ ላይ ሁለት ወሳኝ ነገሮች አሉ። የመጀመሪያው ውሃው ነው፣ ቢች ነው። ሌላኛው ደግሞ ፓርኩ ነውና ሰዎች የትኛውን መጎብኘት እንዳለባቸው በብዛት አያውቁም ይላል አንድ የተጻፈ ጽሁፍ በዚህ ዙሪያ። ስለዚህ በተቻለ መጠን ሁለቱንም ላሳያችሁ ሙከራ አድርጋለሁ። ከኢስት ነው ያለው፣ እኔ የምነዳው ከዌስት ወደ ኢስት ነው። በሌላ አባባል እዚህ ካናዳና ቶሮንቶ ያላችሁ ሰዎች ከዌስት ወደ ኢስት ማለት ከሜን እና ዳንፎርዝን ይዤ ወደ ኢስት ነው የምነዳው፣ ወደ ስካርብሮ ማለት ነው። ይገባቸዋል፣ ያው የቶሮንቶ ነዋሪዎች ይገባቸዋል የምናገረው። እዚህ ስትመጡ በጣም አስቸጋሪ ከሚሆንባችሁ ነገሮች መካከል ፓርኪንግ ነው። ፓርኪንግ በተለይ ሰመር ታይም ላይ አስቀድማችሁ ካልመጣችሁ የፓርኪንግ ችግር ሊገጥማችሁ እንደሚችል ማወቅ አለባችሁ። ሌላው ስትመጡ ይዛችሁ መምጣት ያለባችሁ ነገሮች አሉ። ለሃይኪንግ ጫማ ያስፈልጋቸዋል። ውሃ መርሳት የለባችሁም። በተለይ ትንኞች እንዳይነድፏችሁ ቅባቶች፣ እንዲሁም ደግሞ ፀሐይ እንዳያስቸግራችሁ ሰመር ላይ የምትመጡ ከሆነ ሰንስክሪን፣ እንዲህ ያሉ ነገሮችን መያዝን መርሳት የለባችሁም። ከኔ ጋር አብረን እንጎበኛለን። በጣም አስደናቂና ውብ ቦታ ነው። በተቻለ መጠን እዚህ የጂቲኤ ውስጥ ያሉ አካባቢዎችን እንደዚህ እየዞርኩኝ ላስቃኛችሁ ሙከራ አድርጋለሁ።
መነሻቸው ከምዕራብ ከሆነ የሴንክሌርን ወይንም የዳንፎርዝን መንገድ መጠቀም ትችላላችሁ። በሀገረ ካናዳ ሰዎች የሚጓዙበትን አቅጣጫ ለመጠቆም ከምዕራብ ወደ ምስራቅ ወይም ከምስራቅ ወደ ምዕራብ፣ ከሰሜን ወደ ደቡብ ወይም ከደቡብ ወደ ሰሜን እያሉ ይጠቅሳሉ። የፀሐይን መውጫ የምስራቁን አቅጣጫ ይዛችሁ ልክ ብሬመርሊ ሮድ ላይ ስትደርሱ ወደ ቀኝ ትታጠፉና ቀጥታ ትሄዳላችሁ። በዚያም መጨረሻችሁ የሚሆነው ለዓይን የሚማርከው ተፈጥሮ ያደለችው ብለፈርስ ፓርክ ይሆናል። የወቅቶች መፈራረቅ ልክ እንደ አየር ንብረቶቿ ሁሉ የዛፎቹንና የቅርንጫፎቹን ቀለማት የሚቀይርባት ካናዳ። ቅጠሎች በዋነኛነት 4 አይነት ውብና ማራኪ ቀለማቶች አሏቸው። እነዚህ ቀለማቶች በዋነኛነት የሚስተዋሉት በፎል ወይንም በበልግ ወር ነው። አረንጓዴ ቀለም ወይም ክሎሮፊል ቅጠሎች የፀሐይን ብርሃን ወደ ምግብነት በሚቀይሩበት ጊዜ የሚኖራቸው ቀለም ሲሆን በተለይም ምግባቸውን አሰናድተው ከጨረሱ በኋላ ቀዝቃዛውን ጊዜ ለማሳለፍ ስኳር የሚያመርቱ ናቸው። ሁለተኞቹ አንተሳይነንስ ሲባሉ ቀይ ቀለም ያላቸው ቅጠሎች ናቸው። እነዚህ ቀለማት አረንጓዴዎቹ ወይንም ክሎሮፊሎች ሲሰበሩ የሚፈጠሩ ናቸው። ሶስተኛዎቹ የቅጠል አይነቶች ብርቱካናማዎቹ ካሮቲን ቅጠሎች ሲሆኑ በውስጣቸው ያሉ ኬሚካሎች ወቅትን ጠብቀው ሲቀየሩ ካሮታማ ወይንም ለብርቱካን የቀረበ ቀለም ይፈጥራሉ። አራተኛው ዛንቶፌል ሲባሉ የኦተመን ወይም የመኸሩን ወራቶች በሙሉ ደምቀው ይታያሉ። ተወልዳችሁ ነፍስ እስካወቃችሁበት ጊዜ ድረስ ብዙ አካባቢዎች ሄዳችኋል። ብዙ ቦታዎችን የማየት እድል ገጥሟችሁ ይሆናል። ግን እንዲህ ያለ ቦታ ይህንንስ ቦታ አይታችሁ ይሆን? ዋው! ሰኒ ፖይንት ኔልሰን ፓርክ እንዴት እንደሚያምር! ባክግራውንዱን ተመልከቱ። 3 የተለያየ ከተማ አይመስልም? እዚህ ጋር ከፍታው አለ፣ ጀልባዎች አሉ፣ ሌላኛ ሶስተኛ ሐይቅ አለ። ስካርብሮ ብለፍ ነው ያ። ከዚህ ወደ ስካርብሮ ብለፍ ወደዛ መሄድ አትችሉም፣ አክሰስ የለም። በዚህ በኩል ለመምጣት ከፈለጋችሁ ኔልሰን ፓርክ ብላችሁ ነው ጂፒኤሳችሁ ላይ መሙላት ያለባችሁ። ምድራዊ ገነት እንዴት እንደሚያምር ተመልከቱት። እዚህ ጋር ጥንቃቄ ያስፈልጋችኋል። ፎቶ ለመነሳት ብላችሁ ወደዚህ ከተጠጋችሁ ይሄ ገደል ነው።
አስደናቂ ፊልም ላይ ተቀንጭቦ የተወሰደ ቦታ እንጂ በፍጹም በገሃዱ ዓለም የሚገኝ በአይን የሚታይ በእጅ የሚዳሰስ ማይመስል ድንቅ ስፍራ ስካርብሮ ብለፍ የ12000 ዓመት ባለጸጋ። የኦንታሪዮ ሐይቅን ታኮ 15 ኪሎ ሜትሮችን የሚሸፍነው ብለፍ ካናዳ ቶሮንቶ በምስራቁ አቅጣጫ ላይ ይገኛል። ቦታው ከ12000 ዓመት በፊት እንደነበር ጥናቶች ሲጠቁሙ የኦንታሪዮ ሐይቅ ጠባቂ መስለው እጅ ለእጅ ተያይዘው የቆሙ የሚመስሉ ከመሬት 90 ሜትር ከፍታ ያላቸው ነጫጭ ተራሮች ከውሃው ጋር ተዳምረው የሚፈጥሩት ውበት ልብ ወለድ ወይም ብሩህ ሰዓሊ ተጠቦ ተጨንቆ የሳለው ስዕል እንጂ እውን አይመስልም። ካናዳ ቶሮንቶ፣ ከቶሮንቶም ግሬተር ቶሮንቶ ኤሪያ ስካርብሮ፣ ሰኒ ፖይንት፣ ኔልሰን ፓርክ በጣም የሚገርም የሚደንቅ ተፈጥሮ። አሁን ያለውበት ቦታ በልፍ ነው። ውሃውን የምታገኙበት ቦታ ነው። ውሃው ከአሸዋው ጋር ሲጋጭ የሚፈጥረው ድምጽ መንፈስን ያድሳል። ከበስተጀርባ የምትመለከቱት ተራራ ውበቱ ለውሃው ግርማ ሞገስን ሰጥቶታል። ይህ ውሃ ከተራራው ጋር ሲጋጭ የሚፈጥረው ድምጽ በራሱ ዜማ ነው። አዋፎች፣ የሙዚቃ መሳሪያዎች፣ አርቲስቶች ከሚያወጡት ድምጽ የተለየ ውብ ድምጽ። ለዚህም ነው ብለፍ ግራንድ ካንየን ኦፍ ካናዳ ወይም የቶሮንቶ ሪቪራ የሚል ስም የተቸረው። ከከፍታው ላይ በመውጣት የተጣራ ንጹህ አየር ብቻ ማግኘት ሳይሆን ቁልቁል ሲመለከቱ ዓይንን የሚማርኩ መንፈስን የሚያድሱ የመሬት አቀማመጦችን ማየትም ያስችላል። ስካርብሮ ብለፍ ሁለት ራሳቸውን የቻሉ ድንቅ ተፈጥሮዎች አሉት። አንደኛው የኦንታሪዮ ሐይቅና ሰኒ ፖይንት ኔልሰን ፓርክ ሲሆን ሁለተኛው የብለፈርስ ፓርክን ድንቅ እይታ ቁልቁል የሚያስኮመኩሙን ነጫጮቹ ተራራዎች ናቸው። ብለፍስን ለመጎብኘት ስትመጡ አስቀድማችሁ ማወቅ ያለባችሁ ነገር የተጻፉ ሕጎችን ማንበብ ነው። በፓርኩ በኩል በፍጹም ወደ ተራራው ለመውጣት አትሞክሩም። ወደ ተራራው የሚወጣበት ራሱን የቻለ መንገድ ስላለው ምን ውበቱ ቢያስደንቃቸው፣ የቱንም ያህል ዓይናችሁን ቢያጓጓቸው በሰኒ ፖይንት ኔልሰን ፓርክ በኩል ወደ ከፍታው አትወጡም። የመሬት መሸርሸሩ ከፍተኛ ስለሆነ ለሕይወታችሁ አደጋ ሊፈጥርባችሁ ይችላል ተብሎ የተጻፈው ሕግ ነው።
ከሰዎች ጋር ከመተቃቀፍ ይልቅ ዛፎችን ማቀፍ ለጤና እጅግ ጠቃሚ ነው ትለናለች ቻይናዊቷ ወጣት። በጭንቀት ምክንያት ወደ ሕክምና ቦታ ከመሄድ በእድሜ ረጅም ጊዜ ያስቆጠሩ ዛፎችን ማቀፍ ትልቅ ፈውስ እንዳለውም ትናገራለች። ናርዶስ ታምራት አዘጋጅተዋለች። ወደ ብለፈርስ ፓርክ ስትመጡ ከፍታና ዝቅታ፣ አባጣና ጎርባጣ የመሬት አቀማመጦች ስለሚያጋጥሟቸው የምትጫሙትን ጫማና የምትለብሷቸውን ልብሶች በአግባቡ መምረጥ ይኖርባቸዋል። ፓርክ ውስጥ የምትፈልጓቸውን ነገሮች ማግኘት የሚያስችሏችሁ ሱቆች ባለመኖራቸው እንደ ውሃና ስናክስ የመሳሰሉ ነገሮችን መያዝ ይኖርባቸዋል። አስደናቂው ብለፍን ከፀሐይ መውጫ እስከ ፀሐይ መጥለቂያ ሰዓት ድረስ ቢጎበኙት ማይሰለች ቢሆንም በዋነኛነት የጸደይ ወራት መገባደጃና የበልግ ወራት ወይም ፎል መግቢያው ላይ በብዙ ጎብኚዎች ይጨናነቃል ይባላል። የኦንታሪዮ ሐይቅ ካናዳ ውስጥ ካሉ ሐይቆች ትንሹ ነው። ይህ ማለት ግን ከረጃጅሞቹ የባስኬትቦል ተጫዋቾች መሃል ያነሰ ቁመት ያለውን ተጫዋች እንደመምረጥ እንጂ ትንሽ ሲባል እንደ ኩሬ ውሃ እንዳታስቡት። አጠቃላይ የውሃው መጠን 393 ኪዩቢክ ማይልስ ነው። ይህ ደግሞ 400 ሚሊዮን የኦሎምፒክ መዋኛ ገንዳዎችን የሚሞላ ነው። አማካይ ጥልቀቱ 283 ፊት ወይም 86 ሜትር ሲሆን ከፍተኛ ጥልቀቱ 802 ፊት ወይም 244 ሜትር ነው። ከታላቁ ኒያግራ ፎልስ የሚመጣው ውሃ የመጨረሻ መዳረሻው ይህ የኦንታሪዮ ሐይቅ ነው። የኦንታሪዮ ሐይቅ ላይ ማዕበሉ እያመጣ የሚከምራቸውን አሸዋዎች ሳይ ጻፍ አሰኘኝና ለሙከራ የሚከተለውን ጻፍኩኝ። አይታይም? ብዙም ሳይቆይ ግን ማዕበሉ ጠራርጎ ወሰደው። ውድ አድማጮቼ የኦንታሪዮ ሐይቅን፣ ሰኒ ፖይንት፣ ኔልሰን ፓርኮችንና እጅ ለእጅ ተያይዘው የቆሙ ድንቅ ተራራዎችን ያስጎበኘኋችሁ ፕሮግራሜ በዚህ ይጠቃልላል። በሚቀጥለው ሌሎች ቦታዎችን እንዲሁ እንደማስጎበኛችሁ ቃል በመግባት ልሰናበታችሁ ነው። ሰላም።